ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። መሳፍንት ምዕራፍ 7 ላይ የእግዚአብሔር ቃል የሚለውን አብረን እንመለከታለን። ምዕራፍ 7 ቁጥር 9 ላይ በዛም እግዚአብሔር በእጅ አሳልፌ ሰጥቻቸዋለሁና ተነስተ ወደ ሰፈር ውረድ አለው ጌዴዎንን። አንተም ለመውረድ ብትፈራ አንተም ከሎሌ ከፋራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ህልም ትሰማለህ አለው። ሃሌሉያ! ትሰማለህ፣ ዛሬ ህልም ትሰማለህ። የሚናገሩትን በጠላት መንደር ስለ አንተ የሚነገር ነገር አለ። በጠላት መንደር ስለ አንቺ የሚነገር ነገር አለ። በጠላት ሰፈር ትሰማለህ። የዛ ጊዜ እጅ ትበረታለች። ሃሌሉያ! እግዚአብሔር በዚህም በዛም ድምፁን ያመጣል። ብቻ ሲናገርህ ክንድህ ይበረታል። እግዚአብሔር ሲናገርሽ ክንድሽ ይበረታል። ዛሬ ይናገርሃል፣ ክንድሽ ይበረታል። ክንድህ ይበረታል። ለመሮጥ፣ ለመዋጋት፣ ለማገልገል ትበረታለህ አለው። ከዛም በኋላ ብዛታቸው ይላል እንደ አንበጣ የሆነ ምድያማውያን፣ አማሌቃውያን፣ የምስራቅ ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበረ። የግመሎቻቸውን ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበረ። ጌዴዎን በደረሰ ጊዜ ይላል፣ ተመልከቱ። ጌዴዎን በደረሰ ጊዜ፣ ህልሙን ተመልከቱ። ጌዴዎን በደረሰ ጊዜ አንድ ሰው ህልም ለባልንጀራው ሲያጫውተው እንዲህ አለው፣ እነሆ ህልም አየው። ጌታ ይባረክ። በጠላት መንደር ስለ አንተ ህልም ታይቷል ነው ዛሬ መልእክቱ። ስለ አንቺ በጠላት መንደር አንተ ፈርቶ ነው ያለው፣ ግን በጠላት መንደር ስለሱ የተነገረ ህልም አለ። ህልም አለምኩኝ አለ አንዱ ለጓደኛው ሲነግረው። እነሆ አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችው፣ ድንኳኑም ተጋደመ። ይሄ ነው ህልምው። ህልምሽ ይሄ ነው ዛሬ። ምንድን ነው ህልም ያየው ብትሉኝ፣ እኔ ይህን ህልምን ያየሁት ለእኔ ወስጃለሁ፣ ለእናንተም ህልም ስለሆነ ለማስተላለፍላችሁ ይሄ ህልም ነው። ወረደች፣ ትንሿ እንጎቻ የምታክል ትንሽዬ ነች። ህልሙን በደንብ ተመልከቱት። አንዱ ለባልንጀራው ያየው በጠላት መንደር የታየው ህልም ምንድን ነው? ከአንድ ትልቅ ተራራ ላይ ትንሽዬ የገብስ እንጎቻ። የገብስ እንጎቻ ማለት ገብስ ፍርክርክ ያለ ነው፣ እንደ ጤፍ ጠንካራ አይደለም። የገብስ እንጀራ ስንመለከተው ያቺ የገብስ ቂጣ፣ የገብስ እንጀራ ከትልቅ ተራራ ላይ እየተንከባለለች እየተሽከረከረች ትወርዳለች ወደ ታች። ከታች ደግሞ ትልቅ ካምፕ አለ። ድንኳን የሚለውን እንግሊዘኛው ካምፕ ነው የሚለው። ትልቅ የሆነ ካምፕ አለ እዛ ጋር። ትልቅ የሆነ ድንኳን አለ። በትልቅ በጠንካራ ነገር የተሰራ ድንኳን አለ። እሷ እየተሽከረከረች እየተንከባለለች ወረደችው እና ድንኳኑ እያያት እቺ ደግሞ መታ ትለጠፋለች እዛው። በቃ ምን ዋጋ አለው እያለ ድንኳኑ በውስጡ ያሉ ነዋሪዎቿ እንደዛ የሚሉ ይመስላል። እሷ ግን ተንከባላ መጣችና ያ ትልቁን ካምፕ በትልቅና በጠንካራ ነገር የተሰራውን ምን አረገችው ይላል? መታችው ይላል። አሌሉያ! ክብር ለጌታ ይሁን። እንጎቻዋ ምን አረገችው? መታችው። ድንኳኑም እስኪወድቅ ድረስ መታችው ይላል። እንዴት ነው የገብስ እንጎቻ እንደዚህ ሄዳ ድንኳንን የሚያክል ነገር የምትነቀንቀው? መታችው። ከዛ በኋላ ምን ሆነ ይላል? ድንኳኑ ተገለበጠ፣ ተጋደመ ይላል። ሃሌሉያ ሃሌሉያ! ክብር ለእግዚአብሔር ይሁን። ወዲያው መልሶ ፍቹም ለዛ ለጓደኛው ምንድን ነው ይሄ ነገር ብሎ ለጓደኛው ሲነግረው በጠላት መንደር ነው። ከዛ ምንድን ነው ሲለው፣ ይሄማ አለው፣ ይሄማ ምን ግልጽ እኮ ነው፣ የጌዴዎን ሰይፍ ነው አለ። እቺ ተንከባለለች የመጣችው ጌዴዎን ላይ ያለው ቅባት ነው። በጌዴዎን የሚሰራው ሰይፍ ነው። እሱም ማን ነው? እግዚአብሔር ነው አለ። ሃሌሉያ! ይሄ ተንከባለለ ጌዴዎን እየተንከባለለ ጌዴዎን የሚንከባለል እንጎቻ ይመስላል፣ ደካማ ይመስላል። ነገር ግን ሰይፍ ውስጡ አለው። ጠላት ሰይፍ አይቷል። የተንከባለለ ሄደችና ካችው። ከዛ ወደቀ። ምንድን ነው ሲለው፣ ይሄማ የጌዴዎን ሰይፍ ነው፣ እግዚአብሔር ምድያማዊና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል፣ አለቀልን አለ። ይኸውልሽ ዛሬ መልእክቱ ይሄ ነው። በፈራኸው ነገር ጋር አይወርስህም። ጭራሽ ጠላት መንደር
ወሬ ተወርቷል። በጠላት መንደር እግዚአብሔር እየመጣ ነው የሚል ጠላት ደንግጦ ነው ያለው። ዲያብሎስ ደንግጦ ነው ያለው። እህቶቼና ወንድሞቼ ዛሬ ምን ሊሆን ነው የምትሉት ነገር ምን ልንሆን ነው? የአማሌቅ የምድያማውያን ድንኳን ሰራዊት ሊጨርሰን መጣ በምትሉት ነገር ላይ እዛ ሰፈር እግዚአብሔር ህልም አሳይቷል። በጠላት መንደር ስለ አንቺ ህልም ታይቷል። በጠላት መንደር አንቺ ሄደሽ የጠላትን ኃይል እንደምትመቺና እንደምትገለብጪ ህልም ታይቷል። አሜን ወንድሜ፣ ታይቶልሃል። አንተ ሄደ የጠላትን መንደር ጨርስ ሰጥለ ምርኮን እንደምትበዘብዝ ጠላት መንደር ታይቷል። በጨለማው መንግስት ላይ ታይቷል። ቤተ ክርስቲያን ሄዳ ገልብጣ እንደምትወርስ ህዝብ እንደሚበዛ በጠላት መንደር ታይቷል። ስለዚህ ዛሬ እግዚአብሔር ይመስገን ጌዴዎን በሰማ ጊዜ ሰገደ ይላል። ስገድ፣ ዛሬም ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያማውያንን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ። እህቶቼና ወንድሞቼ ተነሽ፣ ዛሬ ተነስ ወንድሜ። እግዚአብሔር በአንተ በደካማው እቺ እንጎቻ ጌዴዎን ነው። እኔ ከሰሬ የተጠቃው ነኝ ያለ ሰው ነው። እንዴት አድርጌ እችላለሁ አለ ስንመለከተው እና አይዞ አለው። ያ ታናሽ የገብስ እንጎቻ የተመሰለው ጌዴዎን ነው። ዛሬ እህቴ ወንድሞቼ እዚህ ያላችሁ ራሳችሁን ስታዩት እንደ ገብስ እንጎቻ ፍልክስክስ የሚል ማንነት ያላችሁ እንደሆነ ልታስቡ ትችላላችሁ። እውነትም ሊሆን ይችላል። ጌዴዎን በመጥመቂያ ውስጥ ተደብቆ በጣም ደካማ ሰው ነው። ከተጠቃ ወገን የሆነ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው። እኔም በአባቴ ቤት የሁሉ ታናሽ ነኝ ብሎ ያለ ሰው ነው። ዛሬ ታናሽ ነህ የምትለው ታናሽ ነኝ እኔ የለኝም የምትሉ እህቶችና ወንድሞቼ ዛሬ ህልም መጥቷል። ሃሌሉያ! ታናሹን የሚያበረታ ሰይፍ ካጠገብ አለ። ያንቺ ሰይፍ እግዚአብሔር ነው። ያንተ ሰይፍ እግዚአብሔር ነው። ስለዚህ ራስን አትመልከት። ጌዴዎን ራሱን አይቶ 300 ሰራዊት ይዞ አለቀልን። እነሱ ቁጥራቸው እንዴት ነው? እንደ ባህር አሸዋ የበዙ ይላል። እንደ አንበጣ በጣም ኃይለኞች አስፈሪዎች ናቸው። እንዴት ነው ጌዴዎን 300 ሰው ይዞ ምንም ብዙ መሳሪያ ሳይኖሩ በባዶች እንዴት የሚያሸንፈው? ወገኖቼ ነገሩ ከላይ አልቋል። እግዚአብሔር ስለጨረሰ የምታሸንፈው አለው፣ ነገረው፣ አልቋን ጦርነቱ አለው። አንተ ፈርተሃል። ይሄን እንደ ባህር አሸዋ እንደ አንበጣ የሆነውን ነገር አንተ ብቻ ተንከባለ መውረድ ነው። ታምነ ሂድ፣ ታምነ ውጣ። እግዚአብሔር ምድያምን ድንኳን ይገለብጠዋል አለ። ዛሬ በጌታ በኢየሱስ ስም ታምነሽ ውጪ። የጠላት ድንኳን ይገለበጣል። የዲያብሎስ ድንኳን ይገለበጣል። ታምነ ውጣ። እግዚአብሔር ጠላት ላይ አስደንግጧል። ልቡን ሰርቆታል። የለም ባዶ ሆኗል። ወገኖቼ አትፍራ። እግዚአብሔር ከአንተ ጋር ነው። ዛሬ ህልም መጥቶልሃል። ህልሙ ይሄ ነው። ራስህ እንጎቻ ነህ። ትሄዳለህ። በእግዚአብሔር ኃይል ትወጣለህ። በእግዚአብሔር ኃይል ትገቢያለሽ። ጠላት ይመታል። የጠላት መንደር ይገለበጣል። የሟርተኛው መንደር ይገለበጣል። ዛሬ ታናሿ ቤተ ክርስቲያን አንተ፣ እኔ፣ እኛ ነን። እኛ ውስጥ ያለው ብርቱ የሆነው ኢየሱስ አለ። ብርቱ የሆነው ጌታ አለ። እንደ ባህር አሸዋ የበዛ የሟርት፣ የመተት፣ የድግምት፣ የጥንቆላ አሰራር ዓለምን አጥለቅልቆ ባለበት እኛ ውስጥ ያለው ያ ሰይፍ የሆነው ኢየሱስ፣ ያ ሰይፍ የሆነው የእግዚአብሔር ቃል በእኛ ውስጥ ሆኖ ወገኖቼ ሆይ ዛሬ ድንኳን ይገለብጣል። አትፍራ። እኔ ከአንተ ጋር ነኝ። ሃሌሉያ! እኔ ከአንቺ ጋር ነኝ አለው። እኔ ከአንተ ጋር ነኝ አለው። ወጣ። ወገኖቼ ሄዶ ማሰሮ ውስጥ እሳት ጨመረና 300 ወታደሮችን ይዞ መሄድ ጀመረ። ሲደርሱም እዛ ቦታ ላይ ስትመለከቱት ማሰሮችን ሰበሩትና ችፖውን አወጡና የጌዴዎንና የእግዚአብሔር ሰይፍ ብለው ሲጮህ ሲጀምሩ ምን የሆነ ይላል ቁጥር 29 ላይ የእግዚአብሔርና የጌዴዎን ሰይፍ ብለው ጮሁ። ሁሉም በየቦታው በየዙሪያው ቆመ። ሰራዊቱም ሁሉ ሮጠ፣ ጮኸ፣ ፈሸም። 300 እንደ መለከት ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራው በሰራዊቱ ላይ ያደረገ። የእስራኤልም ሰዎች ከንፍቴላውያን ከአሴር ከምናሴ ሁሉ ተሰብስበው ምድያምን አሳደዱ ይልና የቀጥለው ምዕራፍ ቁጥር 28 ላይ ምድያምም በእስራኤል ልጆች ላይ ተዋረደ፣ ራሳቸውም ዳግመኛ አላነሱም። በጌዴዎን ዕድሜ
ምድሪቱ 40 ዓመት አረፈች። አሜን ትላላችሁ ወገኖቼ? በአንቺ ምድር ታርፋለች። በእኔ ምድር ያልፋል። በአንተ ምድር ያልፋል። ወገኔ ምድር ተሰቃይቶ ነው ያለው። ክርስቶስ ውጭ ያለው ሕዝብ በጨለማ ነው ያለው። እግዚአብሔር በዚህ በታናሹ በዚህ በጌዲዮን ከዘሩ በጣም ታናሽ በሆነ እነሆ አቅም በሌለው ሰራዊት በሌለው በሱ ተጠቅሞ ትልቁን የምድያምን ድንኳን ገለበጠው። ጠላትን እርስ በርሱ ታቶ እርስ በርስ ጨረሳቸው። ምድሪቱ አረፈች። አሜን። እረፍት ይሆንላችሁ። እግዚአብሔር ያሳርፋቸዋል ወገኖቼ። ጌዲዮኖች ይነሱ ዛሬ በኢየሱስ ስም፣ በጌታ በኢየሱስ ስም። በዚህ ጉባኤ ይነሱ። አንቺ ነሽ። ዛሬ መጥቶልሻል። ህልም አሳየኝ ብላል። ይሄው ህልሙ ያንቺ ነው። በቃ ዛሬ ያንተ ነው። ሃሌሉያ። ሂድ ውጣ፣ እኔ ከአንተ ጋር ነኝ ይላል። ድል ትነሳቸዋለህ፣ ትገለብጣቸዋለህ። የማይመታ ነገር የለም። ይሄ እኮ በጣም በጣም ክፉ ነው፣ ጨካኝ ነው። በምዕራፍ 6 ላይ ቁጥር 2 ላይ ስትመለከቱ ክፎች ናቸው። ምን ያደርጉ ነበር? የምድያምም እጅ በእስራኤል ላይ ጠነከረች። ከምድያም የተነሳ የእስራኤል ልጆች በተራራ ላይ በጉድጓድም ዋሻ ምሽግ አበጁ። እስራኤል ዘር በዘሩ ጊዜ ምድያማውያን፣ አማሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነሱም ላይ ይሰፍሩ ነበረ። እስከ ጋዛም ድረስ የምድሩ ቡቃያ ያጠፉ ነበረ። ምንም ለእስራኤል ምንም ነገር አይተውላቸውም ነበረ። በግ ቢሆን በሬ ቢሆን አህያ ቢሆን አይተውም ይወስዳሉ። እንስሶቻቸውንም ድንኳኖቻቸውንም ይዘው በብዛት እንደ አንበጣው ነው ይመጡ ነበረ። ለእነሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱን ያጠፉ ዘንድ ይመጡ ነበረ። ከምድያም የተነሳ እስራኤል እጅግ ተጠቁ። የእስራኤል ልጆች ወደ እግዚአብሔር ጮኹ ይላል። ወገኖቼ ሆይ ዛሬ ጥቃት ስር ያላችሁ በተለያየ ነገር ነገራችሁ እንደዚህ የሚመታ የሚበዛባችሁ የሚወሰድባችሁ የድካማችሁ ፍሬ የሚወሰድ አለ። ጉድ ኒውስ አለኝ። ሃሌሉያ። የጌዲዮን ሰይፍ ይመጣል። ሃሌሉያ። ይገለብጠዋል የጠላትን መንደር። በረከትሽን የበላው ይገለበጣል። ቅባትን የበላው ይገለበጣል። ይሄ ምድያም ቀላል አይደለም። በረከት የሚበላ ቅባት የሚበላ የአገልጋይ ጸጋ የሚበላ የምድርን ፍሬ ዘርን እንዳትበላ ዘርተህ ልትበላ ስትል ከእጅ የሚነጥቅ ሰብስበህ ስትወስድ መጥቶ የሚወስድብህ በግ የሚወስድ በሬ የሚወስድ እነሆ አንድ እንኳን የማያስቀር ባዶ በኢየሱስ ስም የተወጋ ይሆን። የምድያም መንፈስ ይወጋ ከዚህ ሕዝብ ላይ በጌታ በኢየሱስ ስም። ደክማችሁ ባዶ የሚያደርግ በኢየሱስ ስም የተመታ ይሆን። ደክማችሁ ዝላችሁ በቃ ባዶ የሚያደርግ እጃችሁን ባዶ ኪሳችሁን ባዶ የሚያደርግ የድካማችሁን ፍሬ እንዳትበሉ የሚያደርገው በጌታ በኢየሱስ ስም በእግዚአብሔር ሰይፍ የተበላ ይሆን። አሁን ሌፓሮሳና ማጃላ ቦራባሲያ ሃሌሉያ ይበላል። ለዚህ ነው ጌዲዮን ብድግ ብሎ ሲሄድ ምድሪቱን አሳረፈ። ወገኖቼ አንቺ የረፍት ሰው ነሽ። አንቺም አርፈሽ ትውልድ ታሳረፊያለሽ። ጌዲዮን አልፎ ትውልድን አሳረፈ። ወገኖቼ ሆይ እንግዲህ ይሄ ነገር የሚሆነው ለነማን ነው? እንዲህ አይነት ህልም የሚሰራው ስትሉ ለሚጮሁ ሰዎች። ይኸው እኛ እየጮህን ነው። የጮሁ እስራኤል ጮኸ ይላል። ጮኸ። ጌዲዮንም ይጮህ ነበር። አንተ የምጮህ ለአንተ ነው ይሄ ህልም። እግዚአብሔር በአንተ የምድሪቱን ዘንዶ ይወጋል። እግዚአብሔር የምድሪቱን ዘንዶ ይገለብጣል። እግዚአብሔር ይገለብጣል። አይ ቢሊቭ ኢት። ለምን መሰላችሁ? ኃይል የማን ነው? የእግዚአብሔር ነው። ኃይል የጌዲዮን አይደለም። ኃይል ያንቺ አይደለም። ኃይል የእግዚአብሔር ነው። አንተ ጋር ያለው በዓለም ካለው ይበልጣል። በትንንሾች ደቀ መዛሙርቶች በአሳ አጥማጆች የሰራው እግዚአብሔር ዛሬም በአንተ ይሰራል። ተነስ፣ ሌላ ሰው አትጠብቅ። ያ ሰው አንተ ነህ። ያቺ ሰው አንቺ ነሽ። እግዚአብሔር ይጠቀምብሃል። ይሄ የጌዲዮን ሰይፍ ነው። ህልሙ ይኸው ተነገረው። ከዛ ብድግ አለ። እስከዛ ፈርቶ ነበር። አትፍራ፣ እግዚአብሔር በአንተ ጎረቤትን ይወርሳል፣ አካባቢን ይወርሳል ለሚጮሁ ሰዎች። ሁለተኛው ደግሞ ለጌዲዮን የት አለ አባቶቻችን ሲነግሩን የነበረ ታምራቱ ወዴት አለ ለሚሉ ሰዎች ነው። እግዚአብሔር በእነሱ ነው የሚሰራው። የት አለ? ሌላው ሰው ዝም ሲል እሱ ግን የት አለ ታምራቱ? አባቶቻችን ሲነግሩን የነበረው ታምር የት አለ? ምድያም እየመጣ እህላችን ሲበላ የት አለ እግዚአብሔር የሚዋጋው? የት አለ ክንዱ? የት አለ የእግዚአብሔር ክንድ? በሐዋርያት ዘመን ሲሰራ የነበረው የእግዚአብሔር ክንድ የት አለ?
የምትል ሰው ነህ አይደል? አንተ የምትይ ነሽ አይደል? ለአንቺ እግዚአብሔር ከፊትሽ ይወጣል። ሃሌሉያ። ይህ ሰው ነው እግዚአብሔር የተገለጠል። አይዞህ አለው። የታል ሲለው በል እንግዲህ አንተ ጽኑ ኃያል ሰው ጉልበትህ ሂድ፣ እኔ ምድያምን አሳልፌ ሰጥሃለሁ አለው። ሃሌሉያ። እግዚአብሔር ያልጠበቃችሁትን ትልልቅ ነገር ይሰጠናል። አሜን። እግዚአብሔር አሜሪካን ያስወርሰናል። 50ዎቹን ስቴቶችን እንወርሳለን። በኢሮፕ ያላችሁ ኢሮፕን ትወርሳላችሁ። በኢትዮጵያ ያላችሁ ኢትዮጵያን ትወርሳላችሁ። እግዚአብሔር የተባረከውን በካናዳ ያለን፣ በአውስትራሊያ ያለን፣ በተለያዩ ሀገሮች በአፍሪካ ያለን ያስወርሳል እግዚአብሔር። ዛሬ ህልም መጥቷል፣ ህልም መጥቷል። አንተ ትንከባለላለች፣ እንጎቻው ትመተዋለች። ጌዲዮን አይደለም የእግዚአብሔር እጅ ይመተዋል። ያስጨነቀን ይመተዋል። ያግራ ያጋባንን ይመተዋል። እግዚአብሔር መታው፣ ተጋደመ ይላል። እስቲ ተጋደመ በል። ዛሬ ይጋደማል። ዛሬ ጠላቴ ተጋደመ በል። ጠላቴ ተገለበጠ በል። በኢየሱስ ተገለበጠ፣ ነገሩ ተገለበጠ። ዛሬ አልወድቅ ያለው ትውልድን ያስጨነቀ ሰንጆ አደል? ይኸው ኢትዮጵያ ምድር እየሰማን ነው። 3000 ዓመት ሲያታልን የቆየ እነሱ ጋር ባሉ ሰዎች አስነስቶ ጴዛ ኢየሱስ ብቻ ነው ተባለ። ሃሌሉያ! እግዚአብሔር ትውልድ እያዳነ ነው ያለው። ዛሬም ያድናል። የእግዚአብሔር እውነት ይገባል። ቤተ መንግስት ይገባል፣ ቤተ ክርስቲያን ይገባል፣ መስጊድ ይገባል። ገና ድንቅ ያደርጋል እግዚአብሔር። ስለዚህ ወገኖቼ ሆይ በተለይ በሰዳችሁ ያላችሁ ራሳችሁን እንደ ታናሽ አትቁጠሩ። ይኸው የጌዲዮን አምላክ እግዚአብሔር ቀኝ እጅን ይዞ ይመራል። ቀኝ እጅን ይዤ እመራለሁ። ውስጣችሁ ላለው ላይና ህልም በእውነት ውጡ። እግዚአብሔር ተአምር ይሰራል። እግዚአብሔር ይጠቀምብሻል። እንዲሁ ኖረን በልተን ጠጥተን መኪና ነድተን ቤት ኖረን ታሪካችን በዚህ አይደመደምም። እና ያለን ጠላት ሲመታ፣ እና ያለን ዘንዶ ሲገደል፣ እና ያለን ታምራትና ድንቅ ሲሆን የእግዚአብሔር ቤተ ክርስቲያን በክብር ተገልጣ በምድር ላይ ወደ ቀደመው ክብሯ ስትመለስ እና ያለን ጠላትን ስበቱ ሲባላ እናያለን። እግዚአብሔር መንፈስ ወጥቷል። እግዚአብሔር በኃይሉ ታምራት ያደርጋል። ተነሱ ነው ዛሬ መልእክቴ። ተነሱ። ይኸው ጌዲዮን እንዲህ አለ፣ እግዚአብሔር የምድያምን ሰራዊት በእጃችሁ አሳልፎ ሰጥቷልና እኔም ተነስቻለሁ። ተነሱ። ተነሽ፣ ተነሽ። ዛሬ ተስፋ ቆርጠሽ የጠላትን ድንኳን አይተሽ ቁጭ ያልሽ፣ ፈተና በዝቶብህ ግራ ገብቶ ያለ ተነስ። የሚረዳ እጅ መጥቷል። የሚያግዝ እጅ መጥቷል። የክብር ጌታ መጥቷል። መጥቷል። በቤታችን በጓዳችን መጥቷል። ሃሌሉያ! ሊያ የተጠላች መሆኗን ባየ ጊዜ ማዕፀኗን ከፈተላት ይላል። ጌታ መጣ። ሃሌሉያ! ጌታ መጣ። የተዘጋ ፋት መሆኑን አየና ጌታ መጣ፣ ከፈተለት። እግዚአብሔር ባንዴ 4 ልጆችን ደረደረላት፣ ሰጣት። ሮቤልን ሰጣት፣ ስምዖንን ሰጣት፣ ሌዊን ሰጣት፣ ይሁዳን ሰጣት። ጨመረ። እግዚአብሔር እጅ ይመጣል ዛሬ፣ ይጨምርልናል። የተዘጋው ይከፈታል። ማንም ሊዘጋ የማይችል በር ከፍቻለሁ አለ ጌታ። ሃሌሉያ! ማህፀን ይከፍታል። የተዘጋ የሥራ በር ይከፍታል። የተዘጋና የተቆለፈ ጸጋ እንደገና ይወጣል። እነሆ የሞተና የተከደነ አልዓዛር መቃብር ይከፈታል። ሙታን ይነሳሉ። እግዚአብሔር ሰይፉ ብርቱ ነው። እስቲ የእግዚአብሔር ሰይፍ በሉ እስቲ። ሃሌሉያ! የእግዚአብሔር ሰይፍ ማን እንደሆነ ታውቃለህ? የእግዚአብሔር ሰይፍ ኢየሱስ ነው። እሱ ነው። ይሄ የእግዚአብሔር የጌዲዮን ሰይፍ የተባለው የናዝሬቱ ኢየሱስ ነው። ስሙ ነው፣ ሰይፍ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ወገኖቼ ሆይ እንግዲህ ህልማችሁን ዛሬ ውሰዱ። ህልም አለሽ ዛሬ። የት አለ ህልምሽ ሲባል እኔ እየተንከባለለ እነሆ ሲመታ በጠላት መንደር ታይቶልኛል በይ። በጠላት መንደር ነው የታየልህ። በአንተ መንደርማ ብዙ ጊዜ ነግሮሻል፣ አልሰማ ብልሃል። አሁን ደግሞ በጠላት መንደር እግዚአብሔር ህልም ሰጥቶ ጠላትሽ ይመታል ይልሃል፣ ዘንዶ ይወጋል ይልሃል። አምላኬ እግዚአብሔር የተባረከ ይሁን። አትፍሩ፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ታላቅ ነገር ያደርግልናል። ስለዚህ እህቶቼና ወንድሞቼ ተነሱ። እግዚአብሔር ተነስተዋል። ጊዜው ነው፣ ሰዓቱ ነው። ዳግም 33 ላይ እንዲህ ይላል፣ ቁጥር 9 ላይ እስራኤል ሆይ አንተ ምስጉን ነህ ይላል። አሜን በሉ እስቲ። ምስጉን ነህ አንተ። ምንድን ነህ? በእግዚአብሔር
የተጠራ ምስጉን ነሽ። አሜን አሜን። በእግዚአብሔር የዳነ ሕዝብ እንዳንተ ያለ ማን ነው? እንዳንተ ያለ እንደኛ ያለ እግዚአብሔር እኮ ነው የዳነው። እኛ ሆነ በተቋር አይደለም፣ በወሰን ገር አይደለም፣ ማዳን አይደለም። እግዚአብሔር አሜን እስቲ በክርስቶስ ድኛለሁ በሉ። ሃሌሉያ። በክርስቶስ ድኛለሁ ዛሬ በክርስቶስ ኢየሱስ። የዳነ ሕዝብ እንዳንተ ያለ ማን ነው? እንዳንተ ያለ ተራ አይደለሽም። በፊት በጨለማ ነበርን። ጠቋር ስናመልክ ሟርት ስንሰራ የምንገኝ አይደለንም። ኢየሱስ በደሙ ጥብ አድርጎ ቆንጆ አደረገን። እንዳንተ ያለ ሕዝብ ከየት ይመጣል? እግዚአብሔር የዳነ በኢየሱስ ደም የታጠበ ስሙ በሕይወት መጽሐፍ የተጻፈ እንዴት ከየት ይመጣል? ሃሌሉያ ወገኖቼ፣ አይደንቲቲያችንን እግዚአብሔር ይግለጥልን። ማንነታችን ሙሴ ገርሞት ነው እኮ ከመጨረሻው ንግግር ሲያደርግ አሜን እስራኤል እንዳንተ ያለ ሕዝብ ከየት አለ? እንዳንተ በእግዚአብሔር የዳነ እግዚአብሔር ባህር ከፍሎ ያሻገረው እግዚአብሔር ፈርዖንን የወጋለት ኃጢአትን የጣለለት እንዳንተ ያለ ከየት ይመጣል? የረድኤቱ ጋሻ እሱ ያንተ ምንድን ነው? ጋሻ፣ መከላከያ፣ መከታ፣ የረድኤት ጋሻ ደግሞም የከፍተኝነት ሰይፍ ነው። እግዚአብሔር ሰይፌ ነው በልባክ። ገንዘብሽ አይደለም፣ ኑሮሽ አይደለም፣ ጤና አይደለም። እግዚአብሔር እሱ የከፍተኝነት ሰይፍ ማለት ከሸለቆ አውጥቶ ከፍ የሚያደርግ ከሙታን መንደር አውጥቶ ተራራ ላይ የሚያወርስ የከፍተኝነት ሰይፍ ነው እሱ እግዚአብሔር። ስለዚህ አንተ ተራ አይደለም። ጋሻ ብትል መከላከያ አለ፣ ሰይፍ ብትል ማጥቂያ አለ። እሱም እግዚአብሔር ነው። ጋሻህም እሱ ነው። ፕሮቴክት የሚያደርግ እሱ ነው። እንደው ፋይት የሚያደርግል እሱ ነው ካለ በኋላ ይሆናል ስለ ጠላቶች ሲናገር ጠላቶች ይገዙልሃል፣ አንተም ከፍተኛውን ትጠዋለህ። አሜን 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 አሜን። ጠላቶችሽ ይገዙልሻል። እስቲ አሜን። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። በላያቸው ላይ ቆመች ያችን ጉቻክ ምታላያቸው ላይ ድንኳኑ ላይ ቆመች። እግዚአብሔር በጨለማው መንግስት ላይ ያቁማችሁ። እግዚአብሔር በሟርት ላይ በድግምት ላይ በመተት ላይ ባለስልጣን ያድርጋችሁ። ሃሌሉያ። እሱ የከፍተኝነት ሰይፍ ነው። ጠላቶችን ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ጌዲዮን ከፍታቸውን እየረገጠ የዚህ ምድያማውያንን ድንኳን እየገለበጠ በሰይፍ በሆነው በአምላኩ እየተረማመደ አጠፋቸው። ምድሪቱ አረፈች። አንቺ ካልተነሳች ምድር አታርፍም። እኛ ካልተነሳች የሚያሳርፍ የለም። የእግዚአብሔርን ሰይፍ ያለባቸው ሰዎች የረፍት ሰዎች ናቸው። ሃሌሉያ። ጌዲዮን አረፈ አንገቱን። ከዛ በኋላ ምድያም ቀና ማድረግ አልቻለም ይላል። በጌዲዮን ዘመን አልቻለም። አንድ ነገር ልንገራችሁ፣ ጠላት አንገቱን ይደፋል። አሜን። ዛሬ አለው የሚል ሃማ በኢየሱስ ስም አንገቱን ይደፋል። ተሰቅሎ ሞተ፣ ነገሩ ተገለበጠ። ስለዚህ ቅዱስ አለኝ፣ ህልም አለኝ። ህልሙም ይኸው ነገርኳችሁ። ህልም ተመቶልሻል ዛሬ። እነሆ ያንቺ ነገር እየሄደ እየደካማ ብትሆኝም በምትገቢበት ቦታ ሁሉ ድል ታደርጊያለሽ። በምትገባበት ቦታ ሁሉ ድል ታደርጋለሽ። በምትገባበት ቦታ ሁሉ ጠላቶች ይገዙልሃል። በምትገባበት ቦታ ሁሉ እግዚአብሔር ድል ይሰጥሃል። ለምን? የእግዚአብሔር ሰይፍ ቀድመዋል። የእግዚአብሔር ሰይፍ አብሮሽ አለ። ስለዚህ አንተ ጽኑ ኃያል ሰው አትፍራ፣ እኔ ከአንተ ጋር ነኝ። እኔ እኮ ደካማ ነኝ ሲል አንተ ጽኑ ይልሻል ዛሬ። እኔ እኮ በሽተኛ ነኝ፣ አንቺ ጽኑ ሴት። እኔ እኮ ደካማ ነኝ፣ አንቺ ኃያል ሴት። አያችሁ፣ ያ በሞተ ጊዜ በናይን ከተማ አስከሬን ሊቀብሩት እያሯሯጡ ይዘው ሲሄዱ አስከሬን እኮ ነው፣ ተመልከቱ፣ ሞቷል። ጉድጓድ ተቆፍሮለት ሊቀበር እያጣደፉ ሲሄዱ ኢየሱስ ድንገት ወደ ከተማው ገባ ይላል። በናይን ከተማ ከገባ በኋላ ሰው ሁሉ ይሄ ሬሳ ይሄ አስከሬን እያለ ሲጠራው ኢየሱስ መጣና አንተ ጎበዝ አለው። ሃሌሉያ። አንተ ጎበዝ፣ አንተ ጎበዝ እልሃለሁ፣ ተነስ። ይኸውልህ እግዚአብሔር የሚያየው ጉብዝናህን ነው።
አሜን እኔ የማየው በቃ የለኝም፣ እንዲህ የለኝም፣ ስራ የለኝም፣ ጤና የለኝም፣ እንዲህ ነው። ሰይጣን የሚለን ያንን ነው። እንሰውም የሚለን ሞታለች፣ አስከሬን ነው፣ ትገባለች ነው የሚለው። ይሰቀበራል ሲል ኢየሱስ ግን ልዩ ቋንቋ መጣና አንተ ጽኑ ኃያል ሰው አለው። አስከሬኑን እኮ ነው። ውስጥሽ ፖቴንሻል አለ። እግዚአብሔር ውስጥ ያለውን ፖቴንሻል አይቶ ይናገራል። እሱም ያንተ ፖቴንሻል የናዝሬቱ ኢየሱስ ነው። በውስጥ ያለው መንፈስ ቅዱስ ነው። በውስጣችን ያለው መንፈስ አንቺ ኃያል ሴት፣ አንተ ኃያል ሰው፣ አንተ ተነሳ ይልሃል። ጎበዝ ተነስ፣ አትቀበርም። ጉድጓዱ ተደፈነ። አሜን። የተቆፈረልሽ ጉድጓድ ተደፍኗል። ከዚህ በኋላ ቀብር ለራሱ ይሆናል። መቃብር ቆፋሪዎች ክፈኑ ተባሉ። ሃሌሉያ! ትእዛዝ ወጥቷል። ዛሬ ጠላት የቆፈረው ጉድጓድ ውስጥ አትገቢም። እግዚአብሔር ጎበዝ ብሎሻል። በሽተኛ ነኝ የምትል ጤናማ ብሎ ነው የሚጠራሽ። አንቺ ጤናማ፣ አንቺ የተፈወሽ፣ አንተ እያለ የሚጠራን ኢየሱስ ነው። ስለዚህ ወገኖቼ ሆይ አንተ ብርቱ ነህ፣ እግዚአብሔር የዳንክ ሕዝብ ነህ። ጉድጓድ ተደፍነዋል፣ ጉድጓድ ተደፍነዋል። ጠላት ተነስቶ ያጎበዝ ስራ ሰራ። ጠላት ሊቀብረው ነበር ያለ ጊዜሽ ሊቀብር ያለ ነገር ዛሬ ተሰበረ። ያለ ጊዜው አንቺን ነገር እናትየው ሲያስለቅስ ነበር ያለ ጊዜው ብሎ አስለቅሳት። ኢየሱስ ግን አነሳና ይዘሽ ሂጂ አላት። ዛሬም ያስለቅሰሽን ነገር እጅሽ ያስገባል። ያስለቅሰን ነገር በእጅ ያስገባል። ኢየሱስ የእግዚአብሔር ልጅ እሱ ታላቅ ነው። ስለዚህ ክብር ለእግዚአብሔር ይሆን። ኢየሱስ ያድናል። ኢየሱስ ያድናል። ሰይፍ እሱ ነው። ጠላቶችሽ ይገዙልሻል። ጠላቶችሽ ይገዙልሃል። ከዚህ በኋላ አንተ ገዢ ነው የምትሆነው። እኔ ገዢ ነው የምሆነው። እነሆ ተሰብሯል፣ ድንኳኑ ተሰብሯል። ግናው ያጸና ድንኳን፣ ያስጨነቀ ድንኳን ተገልብጧል በእግዚአብሔር። ነገረው ያለቀ ነገር ነው ሰማይ የሚያወራው። አንተ ስትሄድ ደግሞ ይፈጸማል። ያለቀ ነገር ነገረው ለጌዲዮን። አልቋል፣ ድንኳኑ ተጥሏል። ህዝቤን ያስጨነቀ ድንኳን፣ የህዝቤን መብል ሲበላ የነበረ ወድቋል። ዛሬ ሆንሽ ወድቋል። ሰማይ እኮ ያለቀ ነገር ነው የሚነግርሽ። አንቺ ደግሞ እውነት ይሆናል። አንተ ደግሞ ስትራመድ እውነት ይሆናል። አልቋል። ዛሬ የለም የፈራኸው ነገር አልቋል። ከሰማይ አሜን። ድንኳኑ ተገልብጧል። ያስጨናቂው ኃይል ተገልብጧል። አንተ ታምነህ ውጣ። በእግዚአብሔር ታምነሽ ውጪ። እግዚአብሔር ኃያል አምላክ ነው፣ ስሙ ይባረክ። ሃሌሉያ። በታናሹ ትልቁ ድንኳን ይገለበጣል። ይሄ ነው። በታናሿ ባንቺ ትልቅ ነገር ይገለበጣል። በታናሹ ባንተ ትልቅ ነገር ይገለበጣል። አንተ የረፍት ሰው፣ የመፍትሄ ሰው ትሆኛለሽ። እኔ በታናሿ በይ እስቲ፣ እኔ በታናሿ የጠላት ድንኳን ይገለበጣል። የጠላት ድንኳን ይገለበጣል። ለትውልድ የረፍት ሰው ያደርገኛል። ሃሌሉያ። አሜን። እንደ ቃሉ ይሆንላችሁ። በኢየሱስ ጌታ ዘመናችሁን ይባርክ። ሃሌሉያ አሜን። ክብር ለጌታ ይሁን። እንግዲህ ብዙ እንዳንጨምረው ሰዓት የለም፣ ይበቃል። እናመሰግነዋለን። እስቲ እግዚአብሔር ሃሌሉያ። ህልምሽን ይዘሽ ውጪ። እንግዲህ ጾመ ጸልየ የወጣ ሰው ካለ ይኸው ህልም ይዘህ ሂድ በኢየሱስ ስም። ይሄ ነው በቃ ይዘሽ ውጪ። ሃሌሉያ። ታምር መሆን ይጀምራል። የእግዚአብሔር ነገር መሆን ይጀምራል። ባላባሳ የፈራው ነገር ሌፓርኖሳ ማጄላ ቦላ ሰና ማጄላ ቦላ ላባዲና ቦላ ሃሌሉያ። ጌታ መንፈስ ቅዱስ ሃሌሉያ። ጌታ መንፈስ ቅዱስ ሃሌሉያ። የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ ደካሞችን የምታበረታ፣ ጎስቋሎችን የምታበረታ ሰይው እግዚአብሔር ሃሌሉያ። ሰይፍ ነህ አንተ፣ የከፍተኝነት ሰይፍ ነህ አንተ። አሜን አሜን አሜን። የእህቶቼ ሰይፍ ነህ፣ የወንድሞቼ ሰይፍ ነህ። ዛሬ ጠላቶቻቸውን የሚመቱበት ሰይፍ ነህ አንተ፣ ሰይፍ ነህ እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ከእንግዲህ በኋላ ጠላት መንደር ታይቶልሻል። ጠላት ደንግጧል፣ ጠላት ፈርቷል። እግዚአብሔር እናመሰግንሃለን። ጠላት ስለፈራ፣ ጠላት ስለደነገጠ፣ የዘንዶ ጉልበት ስለደነገጠ፣ የሟርተኛ ሟርት ስለተመታ
የቀዳሚው ድግምት ስለፈረሰ፣ የጥንቆላው ጥንቆላ ስለፈረሰ፣ ሃሌሉያ እናመሰግናለን። በሰማይ ያለቀ ነገር ስላለ፣ በሰማይ ያለቀ ነገር ስላለ፣ በሰማይ ያለቀ ነገር ስላለ፣ በሰማይ ያለቀ ነገር ስላለ፣ አምደው ለሚወዱ እህቶቼ ወንድሞቼ ድል ስለተዘጋጀ፣ ድል ስለተዘጋጀላቸው፣ አሸናፊነት ስለተዘጋጀላቸው፣ መስቀል ስለተዘጋጀላቸው አመሰግናለሁ። ከመስቀሉ የሚወጣው ብርሃን፣ መስቀሉ የሚወጣው ቃላውን ይንካቸው ጌታ ሆይ። የጌዲዮን ሰይፍ በእጃቸው ይገባል። ጠላትን መንገድ የሚሰብሩበት፣ የዘንዶውን ኃይል የሚወጉበት፣ የሟርተኛን ሞት የሚሰብሩበት ኃይል እጃቸው ላይ ይጨመር አሁን። ጌታ መንፈስ ቅዱስ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የብርታት መንፈስ እናመሰግንሃለን። እግዚአብሔር ሆይ ያለን ጌታ ሆይ ክብር ላንተ ይሆን። ሃሌሉያ። መንፈስ ቅዱስ የእግዚአብሔር መንፈስ፣ የኃይል የጥበብ መንፈስ፣ መንፈስ ቅዱስ የእግዚአብሔር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ መንፈስ ቅዱስ ስንደክም ኃይልህ አበረታ፣ ደግሞ ስንከፋ ቀርበህ አጽናናን። ዓለም የማያውቅ ከቶ የማያይ በውስጣችን የምትኖር ቅዱስ አምላክ ነህ። ዓለም የማያውቅ ከቶ የማያይ በውስጣችን የምትኖር ቅዱስ አምላክ ነህ። ጌታ ያለውን ልታሳስበን ከኢየሱስ ወስደን ልትናገረን አብ በልጁ ስንናገር ቅዱሱ መንፈስ አንተ ነህ። አንተ ነህ፣ አንተ ነህ ለቤዛ ቀን የታተምንብህ እስከ ፍጻሜ የምታጸና አንተ ነህ፣ አንተ ነህ፣ አንተ ነህ ለጌታ ቀን የምትጠብቀን ያለ ነቀፋ